ቤት ያንዳንድ ሴቶች እኔን አሽከራቸው ያደርጉኛል እና ዊዝደም አላት ቤቷን ማኔጅ ታረጋለች ቤቷን ታስተዳድራለች በጥበብ ትናገራለች ደስተኛ ሰዎች ባላቸው ነገር የሚረኩ ሰዎች ራሳቸውን የማያወዳድሩ ሰዎች ደስተኞች ናቸው 5 ደቂቃ ቆይታ ብትወጣ ምን አለበት አንዳንዶቹ እኮ ሴቶች ተመክረው የገቡ ነው እኮ ይመስሉት ያን ነገር ትልቅ ፓራዳይም ሽፍት የሚፈልግ ይሄ ያመለካከት ለውጥ የሚፈልግ ነገር ይመስለኛልና ሀገሬን አረሳም ሀገሬ አድማጭ ተመልካቾቻችን በክፍል 2 ተመልሰናል በክፍል 1 ፕሮግራማችን ውበትን ዲፋይን አድርገናል ውበትን ተንትነናል አይተናል እንደዚሁም በሰፋፊ የሆነ ትልቅ ክፍሎችን የውስጣዊ ውበትና ውጫዊ ውበት ብለን እንዳስተዋወቅ ነው አሁን ደግሞ በክፍል 2 ፕሮግራማችን ውስጣዊ ውበትን በደንብ አድርገን በጥሩ ሁኔታ ከናንተ ጋር ጥሩ ሐሳቦችን እንቀያየራለን ብለን እናስባለን እንግዲህ እንደምናስተዋውሰው በክፍል 1 ፕሮግራማችን ውጫዊ ውበት በወንዶችም በሴቶችም ምን ይመስላል እንደው ትንሽ ሙያዊ ትንታኔ የምትመስል ሳይኮሎጂካል እይታን ሶሲዮሎጂካል እይታዎችን ለማየት ሞክረናል ምናልባትም የውጫዊ ውበትን ስንመለከት ወንዶች ሴቶች ላይ ቢያዩዋቸው ሴቶች ወንዶች ላይ ሲያዩዋቸው ምን አይነት እይታን ምን አይነት ትርጉምን ይፈጥራሉ እንደዚሁም ደግሞ እኔም ዶክተር ወዳጄነህም ምክር የሚመስሉ ለሴቶቻችን እኔም በተወሰነ መልኩ ወንዶች ቢያደርጉት ብዬ ማስበው ነገር ጠቆም አድርገን ለማለፍ ሞክረናል ዛሬ ደግሞ በክፍል 2 ፕሮግራማችን ውስጣዊ ውበት ምንድነው ምን አይነት መለኪያዎች አሉት የሚለው ነገር ሰፋ አድርገን ከዶክተር ወዳጄነህ ጋራ የተለመደውን ቆይታ እናደርጋለን የትም እንዳትሄዱ ዶክተር ስለዚህ በዚህ ፕሮግራም በክፍል 2 ፕሮግራማችን ውስጣዊ ውበት ምንድነው እንደዚሁ መለኪያዎቹ ምንድናቸው ምን ነገሮች በፍጹም መረሳት የለባቸውም በውስጣዊ ውበት እይታ የሚለው ነገር እኔ ቤቲና ዶክተር ወዳጄነህ ጥሩ የሆነ ቆይታ ከናንተ ጋር እናደርጋለን ብለን እናስባለን ዶክተር እንግዲህ በክፍል 1 እንደምታስታውሰው የውጫዊ ውበት በተወሰነ መልኩ እንግዲህ በቻልነው መጠን ጥሩ ሐሳቦችን ለማንሳት ሞክረናል እኔ እንደውም ከዛ በኋላ ይሄ ውብ የምትባለን ሴት እንደው ሁለቱንም የውስጥንም የውጭንም ውበት አጠቃላይ ያዘች ስትሆን በእውነት በጣም ልብ የምትሞላ ነው የምትሆነው ብቁ ነው የምትሆነው በብዙ መልኩ ተፈላጊ ነው የምትሆነው ተወዳጅ ነው የምትሆነው በያምናለውና እኔ እንደው በግሌ ሳላነሳት ባላልፍ ደስ የሚለኝ ኢንዲያን ቢዩቲ ኮንቴስት ላይ ቀደም ምናልባት የዛሬ 20 ምናምን ዓመት አካባቢ ሊሆን ይችላል አሁን ትንሽ አካላዊነቷ ተቀይሯል ምናምንና አሽዋሪያ ራይ በጣም ማደንቃት ሴት ናት ውበቷም በጣም ይገርመኛል ፕላስ ደግሞ ኢንተለጀንሷ በጣም በብዙ መንገድ የብዙ ሙያ ባለቤት ናት ለሀገሯ ለኢንዲያን ፒፕል ባለውለታም ናት ብዙ ፋውንዴሽኖችን ማቋቋም ብዙ የሚገርሙ አገር በቀልም እንደዚሁም ደግሞ ውጭም ላይ ብዙ ኤክስፖዠሮች አሏት ለሀገሯ በጣም ብዙ ነገሮችን ኢንቨስት ያደረገች ናት በግል ባለሀብትም ጭምር ናት እና ብዙ ባዮግራፊዋን ስላነበብኩኝ በእውነት እንደ ሮል ሞዴል ማያት ናት ከልዕልት ዲያና ቀጥሎ እንደው ሮል ሞዴል ቢባል እነዚህ ሁለት ሰዎች ከህይወቴ በፍጹም በቃ እንደው ትውስታዬ እነሱ ጋር ነው ያለው ሴትነት ልክ ይመስሉኛል እውነት ለመናገር ለብዙ እህቶቻችንም ጥሩ ሮል ሞዴል የሚመስሉኝ ሴቶች ናቸው ዶክተር በጣም ግሩም ነው ቤቲ እንግዲህ በክፍል 1 እንዳልሽው ስናወራ ውጫዊ ውበትም በጣም አስፈላጊ ነው ኤስቴቲክስ ይባላል አይደለም ኤስቴቲክስ በፊሎሶፊ ከአንዱ የፊሎሶፊ ብራንቾች አንዱ ነው እና ኔቸርን የመረዳትና አፕሪሺየት የማድነቅ ችሎታ ነው ኤስቴቲክስ እና ማለት በፊሎሶፊ የራሱ ዴፊኒሽን አለው አንድ ብራንች ነው በሌላው ደግሞ የምንጠቀምበት ኤስቴቲክስ ማለት ውበትን የመረዳት ውበትን የማድነቅ ስጦታ ነውና በክፍል 1 ያደረግነው ያንን ስናደርግ አሁን እንደገና ኤምፋሳይዝ አድርጌ ማለፍ የምፈልገው ነገር ክፍል 1 ላይ ያልኩትን ደግሜ ማለት ፈልጋለሁ ምንድነው እሱ እያንዳንዷ ሴት ቆንጆ ናት
እያንዳንዷ ሴት ቢዩቲፉል ነች። ያለ ሜካፕ ፊቷን ታጥባ በክፍል አንድ ላይ ስንል እንደነበረው ፊቷን ታጥባ ያ የምታየው መልክ ቆንጆ ነው። ቆንጆ ያልሆነች ሴት የለችም። ሁሉም ቢዩቲፉል ናቸው። ግን አንድ አይነት ግን አይደለም። በፋብሪካ አልተመረትንም። ስለዚህ አንድ አይነት እንደሆነ እቃ አንድ አይነት መልክ የለንም። እንደውም ልዩ 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 አይነት መልክ ነው ያለን። ቀላ ያለችዋ፣ ጤም ያለችዋ፣ ጠቆር ያረገች በተለያየ ቫራይቲ ነው። አንድ እንደውም ቴዎሎጂያን ውበት እንዴት ዲፋይን ታረጋለህ ሲባል ሃርመኒ ነው አለ። ሃርመኒ ነው አለ። ቅንጅቱ ነው፣ ህብር ነው። ልክ እንደዚህ ጋር እንደምናየው ነገር ህብር ነው። ስለዚህ እግዚአብሔርም የሰው ልጆችን ሲያዘጋጅ የተለያየ መልክ ሰጠንና አብረን ደግሞ ስንታይ እናምራለን። ሁላችንም ህብር ነው። አንድ አይነት ብንሆን ኖሮ አስቸጋሪ ነበር እና እያንዳንዷ ሴት ቆንጆ ነች። እያንዳንዱ ወንድ መልከ መልካም ነው። ይሄ ለወንዱም ይሰራል። እንደዛ ያልሆነ ሰው ሰዓሊው ሰርቶ አያውቅም። ሁሉን ውብ አድርጎ ነው የሰራው እና ግን የፐርሴፕሽን ጉዳይ ነው፣ የባህል ጉዳይ ነው፣ የአስተያየት ጉዳይ ነው። እኔ ቆንጆ ነው ቆንጆ ነች የምላትን ሌላው ላይላት ይችላል። እሷ አንድ ሰም ነው የምትለውን መልከ መልካም ነው የምትለውን ሌላዋ ደግሞ ነው ትልትል ይችላልች። ስለዚህ እንዲረዱልኝ የምፈልገው አንቺ ክፍል አንድ ላይ በጣም ቆንጆ አድርገሽ አቅርበሽዋል። ሰዎች በአካላዊ አፒራንሳቸው በሚታዩበት እይታ መጣላት የለባቸውም። ምክንያቱም የሚጣሉ ሰዎች ያውቃሉ። በቁመታቸው ከራሳቸው ጋር ይጣላሉ። አጭር ነኝ ብለው የሆነ የሰውነት አካላቸውን ይወስዱና ከዛ የሰውነት አካላቸው ጋር ይታገላሉ። ወይ ጥርሳቸውን አይወዱትም፣ ወይ አፍንጫቸውን አይወዱትም፣ ወይ አይናቸውን አይወዱትም እና ትኩረታቸው መስተዋት ፊት ቆመው ይሄ ብለው ያንን ውብ ነሽ፣ ቆንጆ ነሽ ሜካፑ አክሰንቹዌት ማድረጊያ ያለውን ውበት ለመጨመር አግልቶ ለማውጣት ነውና ለቲኔጀርስ መናገር ፈልጋለሁ። ቲኔጀርስ ብዙ ጊዜ አይደንቲቲያቸው የሚሰራበት እድሜ ላይ ስለሆኑ በፊዚካል አፒራንስ ጋር ይታገላሉ። ቲኔጀርስ ቆንጆች ናቸው ሁላችሁም፣ ሴቶቹ ወንዶቹም አንድ ሰው ናቸው፣ መልከ መልካም ናቸው። አሁን አእምሯችሁ ሊታገል ይችላል። እንዲህ ነኝ አይደለሁም፣ እኔ አላምርም፣ እንትና ያምራሉ፣ እንትና ቆንጆ ነች፣ እኔ ግን አይደለሁም የሚል ትግል ሊመጣባቸው ይችላል። that's not true። እንደዛ አይደለም። አንዳንድ ጊዜ ደግሞ ከዚህ በፊትም አንድ ፕሮግራም ላይ ብየዋለሁ። ሰዎች ማይሆን አስተያየት ሰጥተዋቸው ቃላት ተናግረዋቸው ለምሳሌ አንቺ ቆንጆ አይደለሽም ወይ እንዲህ አታምሪ ምናምን ብለዋቸው ያንን ማይንዳቸው ውስጥ አስቀምጠው ሳፈር የሚያደርጉ ልጆች አሉ። ቦልድሊ መስተዋት ፊት ቆሚ ቆንጆ ነሽ እና ይሄንን በተለይ ደግሞ ለወጣቶች ለቲኔጀርስ በጣም ማስረዳት ፈልጋለሁ። ራሳቸውን እንዲቀበሉ ሰልፍ አክሰፕታንስ የሚጀምረው ከዚህ ነው። this is how I look and I accept it። ይሄን ነው መስለው I'm okay with it። ማንንም ሌላ ሰውን መምሰል አልፈልግም የሚለው እንዲሆን ነው። እንግዲህ ወደ ውስጠኛው ውበት ደግሞ እንሄዳለን፣ ወደ ኢነር ቢዩቲ እንሄዳለን። እሱ ከውጭኛው ውበት ይልቅ የውስጡ ውበት ደግሞ የበለጠ ነው እና እሱን ደግሞ አንቺ የወንዶች ላይ ያለሽን እይታ፣ እኔ ደግሞ ሴቶች ላይ ያለኝን እይታ አቀርባለሁ። እሺ ዶክተር፣ ወደዚህኛው አሁን አንተ ካልከው እንትን ትንሽ ወደዛ ለመንደርደሪያ ይሆነኛል ብዬ ስላሰብኩ ነው። ይሄ ነገር ጎሏል አካሌ ላይ፣ ይሄ ነገር መስተካከል አለበት ወይ ደግሞ ይሄ ነገር ነው ቆንጆ እንዳልሆን ያደረገኝ፣ አፍንጫዬ እንዲህ መሆን ነበረበት፣ እንትኔ እንደዚህ አንገቴ እንደዚህ መሆን ነበረበት ምናምን የሚለው ነገር እነ ሲግመንድ ፍሮይድ አሁን እዚህ ጋር ምናልባት ትንሽ ለተመልካቾችም ለአድማጮቻችን እንዳናወሳስበው ነው እንጂ እነ ሲግመንድ ፍሮይድ ይሄ ሰልፍ ስቲም ላይ የሰሩት ጥናት እነ ሮበርት ኮሜት ይሄ ነገሬ አንሷል፣ አላማረም፣ ወይ ረዝሟል፣ ወይ አጥሯል ብለው የሚያስቡ ከሆነና ይሄ በራስ መተማመናቸውን የሚሸረሽር ከመሆኑ ጋር ተያይዞ ወደ ዲፕሬሽን የሚከትበት በተለይ ሴቶች አካባቢ በጣም የሚስተዋል ነገር ነው። ድባቴ ውስጥ የመግባት አንሽ ያለው ዩኒቨርሲቲ ውስጥ ካሉ ተማሪዎች በሙሉ እኔ ነኝ አጭር ወይ እኔ ነኝ ማላምረው ወይ እንደዚህ እና ቡሊ ይደረጋሉ ትምህርት ቤት ላይ። በጣም አደገኛ ነገር ዶክተር፣ በዚህ ጉዳይ ላይ ሳላነሳ ማላልፈው ነገር ሰዎች ሰብሰብ ባሉበት አካባቢ ላይ ሰዎችን ቡሊ ማድረግ
እንደውም አንዳንዴ እንደ ቅጥያ ስም ይሆንና ባርች ምናምን ይባላል እዚህ ሀገርም ላይ ወፈር ያሉትን ደግሞ ፉርኖ ነው ምናምን የሆነ አንድ ማአት ቅጥያ ስም ይሰጧቸዋል ያ ነገር እነሱ ጋራ በምንም ሁኔታ ደስታ ፈጥሮ ያቅ እነሱ ከሰው ጋር ለመኖር ብለው ብቻ ከሰው ጋር ላለመጣላት እንደው ተቀይም ያለው ላለ ማለት እና ማህበራዊ ግንኙነታቸው እንዳይበላሽ እንጂ ሰዎችን አንደርስቲሜት ማድረግ ዝቅ አድርጎ መናገር እና ይሄ ቡሊ ስድብ የሚመስሉ ሞራልን የሚነኩ ቃላት መወርወር እጅግ በጣም አደገኛ የሆነና እንኳን እሱ አይደለም ወንዶቹን በሴት የመጥራት ወንዶቹን አንቺ ብሎ የመጥራት ማለት ምንድነው ሴት መስላለሁ እንዴ እኔ እንደ ሴት ሶፍት ነኝ እንዴ ምናም ብሎ ልጁ እንዲያስብ ግን ያ የሚጠራው ሰው አለቃው ሊሆን ይችላል ወይ ደግሞ የሚያከብረው አጎቱ ሊሆን ይችላል መቃወም ስለማይፈልግ ብቻ ደስ ሳይለው ሰምቶት ይሄዳል ያ ነገር ደግሞ የሰው ልጅ አእምሮ በጣም ሴንሲቲቭ ከመሆኑ ጋር አይረሳም ከዛ ነገር ጋር የመቆየት ነገር ይፈጠርና አደገኛ ድባቴ ውስጥ የመግባት ራስን ዝቅ አድርጎ የማየት ነገር ውስጥ ይገባና ምናልባት እኔ ካለኝ ኤክስፒሪየንስ ራሷን ያጠፋች የዩኒቨርሲቲ ተማሪ አስአቃለሁ ተማሪዎች ክፍል ውስጥ አንድ የሆነ ነገር ብሏት አስተማሪ ክፍል ውስጥ ቃሉን መጠቀም ትንሽ ከባድ ስለሚሆን ነው ለሚዲያና ያንን ትሰማለች እዛው ክፍል ውስጥ እሷ ቦይፍሬንዷ አለ ያ ደግሞ በጣም ነገሩን አከበደባት ፋይናሊ ሄዳ ራሷ ላይ ነው ያንን እርምጃ ወሰደችው ህይወቷን አጠፋች ማለት ነውና በተለይ ወደ ሴቶች ስንመጣ ወንዶች ትንሽ መንፈሰ ጠንካሮችም ናቸው ኮምፔሪንግ ዊዝ ሴቶች እና ከሴቶች ጋር ስናወዳድር የወንዶቹ የተሻለ ነው የሚሆነው ብዙም ከአካላዊ ውበታቸው ጋራ ህይወታቸው የተያያዘ አይደለም ሴቶች ግን ቆንጆ ካልሆንኩኝ ተመራጭ አይደለሁም ኮምፒተንት አይደለም ተወዳዳሪ አይደለሁም ወንዶች አያዩኝም ትዳር አላገኝም ምናምን የሚለው ሳቢዎች ውስጥ ስለሚገቡ በጣም ከባድና ሴንሲቲቭ ኢሹ ነው ለሚሆነው ለሴቶች ስለዚህ እንደዛ አይነት ህይወቷን የማጥፋት እርምጃ ወሰደች ማለት ነውና እቺ እንደው ወታ ህይወትን የማጥፋት ነገር በትልቁ የወሰደችው ሜጀር ስለሆነ ነው እንጂ ሌሎች ደግሞ በየቤታቸው በድብርት ውስጥ ያሉ አሉ ይሄ ነገር ስለሌለኝ እንዲተደርግ ይሄ ነገር ስለሌለኝ ከሰው አንሻለሁ ብለው የሚያስቡ ሴቶች እንዳሉ ይሰማኛልና ይሄንን ነገር በጣም እንደው በጥንቃቄ ቃል ይሰብራል ይባላል ቃል ያድናል ምናልባት ዶክተር ለዚህ ስሜት በጣም ቅርብ ስለሆንክ ምንናገራቸው ነገር ወደ ሰዎች ምንወረውራቸውን ቃላቶች በጣም በጥንቃቄ ቢሆን እሷ ያልሰራችው ነገር ነው ቢሆንም ራሱ ሰው ራሱ ባልሰራው ነገር መጠየቅ ትንሽ ይከብዳልና ፕራውድ መሆንም ከባድ ነው እኔ አሁን ቆንጆ ነኝ ብዬ ፕራውድ መሆን ይከብዳል የሰራው ኃይል ሌላ ኃይል ስለሆነ አምላክ በፈጠረው ነገር እኔ አንድ ነገር ባልጨመርኩት ባላረኩት ነገር ላይ ፕራውድ መሆንም ከባድ ነው መሸማቀቅም አስፈላጊ አይደለም እና ቅድም ያልከው ነገር ነው ሁላችንም አንድ አይነት ብንሆን አለማሰልቺ ነው የምትሆነው ቫራይቲው የተለያየ ውበትን የማድነቅና ከለሩ ልዩነቱ ዳይቨርሲቲው ራሱ ሃርሞኒው የሚፈጥረው ነገር ይሄ አዳዲስ ነገሮችን እንድናይና አምላክም ደግሞ ቀይም ጥቁርም አጭርም ረጅምም መስራት መቻሉንም ያሳየን ነው ብያምናል በጣም የሚያምር አይን ያላትንም ቆንጆ አፍንጫ ያላትንም ፀጉረ ረጅሟንም በጣም አጭር የሆነችዋንም ጠይሟንም ሁሉንም አይነት ሰው የሚሰራ ምንም የማይሳነው አምላክ እንዳለን ማሰብ እንድንችልም በመክንያት የተፈጠረ ነገር ይመስለኛል ዶክተር በጣም ስለዚህ አንዳንድ ትምህርት ቤትን እንደምትመራ ሴት ሶሲዮሎጂስት ለተማሪዎች የነገርሻቸው ምንድነው ጓደኞቻችሁን በፊዚካል አፒራንስ አፍንጫ እንዲ ነው አንቺ እንደዚህ ነሽ አንተ እንደዚህ ነህ ብላችሁ በተረብም ምክንያት አታድርጉት ዶንት ዱ ኢት ዳሜጅ ያረጋል ነው ይሄ ነው ተጨማሪ እንደው አንዳንዴ ስለሚያሳስበኝ ሴቶች ሲወልዱ እርግዝና ላይ ያሉ ከወለዱ በኋላ ክብደት ይጨምራል ያ ክብደት አብዛኛው ውሃ ነው ዋተር ሪቴንሽን ነው እና ያ ሰውነታቸው የሚቀየርበት ጊዜ አርግዘው ወልደው በሚው ኮንፊደንስ ማጣት የለባቸው ቆንጆ እንደዛም ታል እኔ ሴቶችን እርጉዝ ሴቶች ሳገኝ ዲብሎ ሳያቸው ፕራይድ ኦፍ ፕሬግናንሲ ይባላልና ኢንካሬጅ አደረጋቸው ከወለዱም በኋላ ቆንጆ ናቸው ያ ደግሞ ክብደት የሚሄድ ነውና በዛ ሰዓትም ኢሞሽናል ሰፖርት ያስፈልጋቸው እነሱም ዲፕሬሽን ውስጥ ስለሚገቡ ገብተንና ቃለን እኮ ምን ይሄ ሁላችንም ኤክስፒሪየንስ ያደረግነው ነገር ነው
እዛ ጋር እሱን ማወቅ አለባት። ይሄ ተፈጥሮ ነው፣ አብዛኛው ውሃ ነው እንትን የሚለው መሄድ ነው። እንደዛ ለልጅሽ ብለሽ የመጣ ቁንጅና ሌላ ደግሞ ቫራይቲ ነውና ይሄን አውቀው አንደርስታንድ እንዲያደርጉ ነው። አሁን አይ ቲንክ ወደ ውስጣዊ ውበት መሄድ እንችላለን። ኤግዛክትሊ ዶክተር እንግዲህ ትልቅ ክላሲፋይ ያደረግነው ወይም የከፈልነው በሁለት ነው። ያው ውስጣዊ ውበትና ውጫዊ ውበት ብለን ውስጣዊ ውበትን ስንመለከት እንግዲህ እንደ ውጫዊ ውበት እንደዚህ ፊት ለፊት የምናየው አይደለም። ውስጣዊ ውበትን ለማየት ትንሽ ጊዜ መስጠት ያስፈልጋል። በሁለት ነው የከፈልነው ውስጣዊ ውበትና ውጫዊ ውበት ብለን። ስለዚህ እስቲ ደግሞ ውስጣዊ ውበት በሴቶችን የሴቶችን ውስጣዊ ውበት በአንተ እይታ ደግሞ ምን ይመስላል ዶክተር? ጥሩ ነው ቤቲ። እኔ የሴቶችን ውስጣዊ ውበትን በሰባት ነጥቦች አስቀምጣለሁ። አንደኛ ፖላይት የሆነች ሴት፣ ሰው አክባሪ ውስጣዊ ውበት ነው ብዬ አምናለሁ። ማለት ሁሉን የምታከብር ዝቅ ብላ ነው ያለ ነው ብላ የምታሰበውንም ሰው የምታከብር፣ የሚያስተናግዳትን ዌይተር የምታከብር እንትን አድርገው ብና ማትል ግን አክብራ የምታናገር፣ ቤቷን የሚጠብቀውን ጥበቃ የምታከብር፣ ለሁሉ ፖላይት የሆነች ሴት ውብ ነች ትላለች። ስርዓት ያላት ሰው ስታናገር ሰውን የምታከብር ፖላይት የሆነችን ሴት በጣም ውበት ነው ብዬ አምናለሁ። ቤት የአንዳንድ ሴቶች እኔን አሽከራቸው ያደርጉኛል። አስረዳሻለሁ ማለት እንደሆነ ከስነ ስርዓታቸው የተነሳ ከሚናገሩበት ትህትና የተነሳ አንዴ ካገኘሃቸው በኋላ ሲደውሉ አነሳለሁ ስልኬ። ቢዚ በሆነ እንኳን የነሱን ስልክ አነሳለሁ። ገዝተውኛል። ላገኘህ ሲሉኝ የፈለገ ቢዚ በሆን ጊዜ አመቻችቼ ያገኛቸዋለሁ። ሰው አገኝልኝ ሲሉኝ አገኝላቸዋለሁ። ለመሰለሽ የሆነ ስታተሳቸው አይደለም። የሆነ ገንዘብ ያላት ሴት ባለስልጣን ሴት ምናምን አይደለም። እኔ ሰው እኩል ነው በኔ ፊት። በገንዘብ በስልጣን ምናምን አላስተያየም። ግን አቀራረባቸው፣ ፖላይትነታቸው ለኔ ብቻ አይደለም። እኔን ሊያከብሩኝ ይችላሉ። አብሬያቸው ሻይ ልጠጣ ተቀምጬ የሚያስተናግደውን ሰው እንዴት እንደምታወራው አያታለሁ። ከሷ ያነሰ የሚመስሉ ሰዎችን የቤት አጋዦቻቸውን ሰራተኛ በተለምዶ የምንለውን እንዴት እንደሚያናግሯቸው አያለሁ። እና እንደዛ ፖላይት የሆኑ ስርዓት ያላቸው ሰው አክባሪ ሴቶች በቃ አሽከራቸው ነው የሚያደርጉኝ። ምክንያቱም ውብ ነው፣ በጣም ያምራል። ይሄ ትቢት ሲሆን እንደዚህ ነው የማያምረው ሴቶች ላይ። እችኛዋ ግን በቃ ፖላይት ሆነው ስርዓት ያላቸው ሲሆኑ በጣም ያምራል። ሁለተኛ የማስቀምጠው ሰልፍ ሪስፔክት ያላቸው ራሳቸውን የሚያከብሩ ቁጥቦች። ምን ማለት ነው? ዝም ብለው በተጋበዙበት አይገኙም። ዝም ብለው በየካፌው ምናምን ተሰብስበው ሲስቁ አታገኛቸው። እነዚህ ሴቶች ለራሳቸው ክብር አላቸው፣ ያከብራሉ ራሳቸውን፣ ሰውነታቸውን ያከብራሉ። የሆነ ሰውዬ ራት ጋብዞ መኝታ ቤት ይዟት አይገባም፣ አይቻልም። እንኳን መኝታ ቤት ልትገባ እጇን ለመንካት ጊዜ ይፈጃል። እጇን እንደዚህ ለመንካት ጊዜ ይፈጃል። ለምን? ሰውነቷን ታከብራለች፣ ማንነቷን ታከብራለች። እና በነገራችን ላይ ወንዶች ደግሞ እንዲህ አይነት ሴቶችን ይወዳሉ። ወንዶች እንዲህ አይነት ሴቶችን በጣም ይወዳሉ፣ ራሳቸውን የሚያከብሩ። ቃል ጋብዘሽ እሺ የምትል አይደለችም። እራት እንውጣ እሺ የምትል አይደለችም። አስባበት ምናምን ኮንሲደር አድርጋ ነውና ሰልፍ ሪስፔክት አላቸው። ሰውነታቸውን ያከብራሉ፣ ማንነታቸውን ያከብራሉ፣ ቁጥቦች ናቸው፣ ሪዘርቭድ ናቸው። እና እነዚህ በጣም የውስጥ ውበት ነው ብዬ አምናለሁ። ሶስተኛ አስተዋይ የሆኑ ሴቶች። አስተዋይ የሆኑ ሴቶች የውስጥ ውበት አላቸው። አርቀው ነው የሚያዩት፣ ሩቅ ነው የሚያዩት። አሁን ለምሳሌ ሴቶች የሚታሙበት ገንዘብ ያለው ወንድ ይወዳሉ ይባላል። የተወሰኑ ሴቶችን፣ ሁሉንም አይደለም። እኔ ግን እንደዛ አይደለም ማየው። የተወሰኑ ይኖራሉ እንደዛ ታርጌት የሚያደርጉ ጎልድ ዲገርስ ምናምን የሚባሉ አሉ። እንደሱ አይደል። ግን አንድ ወንድ
ሊያገባት ሲፈልግ እሱ የሚታየው መጋባታቸው ነው። መጋባታቸው አብረው መኖራቸው በቃ ይጀመር ኑሮ ነው። እሷስ ስለሚኖሩት ኑሮ ታስባለች። ቤት ኪራዩ እንዴት ነው የሚከፈለው ታስባለች። ልጅ ወልዳ ልጄ እንዴት ነው የሚማረው ብላ ታስባለች። ልጄ ሁለተኛ ስደግም እንዴት ነው የምንኖረው ብላ ታስባለች። ስለዚህ ሩቅ ነው የምትመለከተው። ምን ይባላል? እንደውም 3 ኤሶች ይሏቸዋል ሴቶች። ሴኩሪቲ፣ ሴፍቲ፣ ስታቢሊቲ ይፈልጋሉ ከወንድ። ሴኩርድ መሆን መኖር መቻላቸውን ለነሱ ብቻ አይደለም ለሚወልዱት ልጆች መኖር መቻላቸውን ማወቅ ይፈልጋሉ። ከዛ ሴፍ መሆን ጉዳት የሌለበት ቦታ ውስጥ መግባታቸውን ማየት ይፈልጋሉ። ስቴብል ህይወት ውስጥ መግባት ይፈልጋሉ። ስለዚህ አሁን ወንዱ መጣ፣ ደሞዝ አለው፣ ወዷታል፣ ሊያገባት ፈለገ። ከዛ እሷ ታስባለች እንዴት ነው የምንኖረው? ቤቱ እንዴት ነው የሚሆነው? ልጆቻችን እንዴት ነው የሚሆነው ስትል ገንዘብ ያለው ሰው ፈልገሽ ነው ይላታል። አይደለም ወይ አብረው የሚያድጉበት ፖሲቢሊቲ እንዳለ ካየች አብረን እናድጋለን የሚል ሐሳብ ከመጣበት ትቀበለዋለች። ያለበለዚያ ሴኩሪቲ፣ ሴፍቲ፣ ስታቢሊቲ ይፈልጋሉ። አስተማማኝ የሆነ ደህንነቱ የተጠበቀ ህይወት ይፈልጋሉ። ለምንድን ነው? አስተዋይ ስለሆኑ ነው። ይሄ አስተዋይነታቸው ከወንድ ይልቅ የላቀ እንደሆነ ይታወቃል። ስለዚህ 3ኛ ማስቀምጠው አስተዋይነት ነው። 4ኛ ዊዝደም ነው፣ የውስጥ ጥበብ ለሴት ልጅ ዊዝደም፣ ጥበበኛ የሆነች ምሳሌ 31 ላይ ያለች አንዲት ሴት ስራዋን የምትሰራ ትፈትላለች፣ ትደክማለች፣ ልጆቿን ትመግባለች፣ ምን ትላለች እና ባሏ በአደባባይ በተቀመጠ ጊዜ አያፍርም ይላል። ባሏ በአደባባይ የተቀመጠ ጊዜ ይከብራል። ጥበበኛ ነች። ቤት በጥበብ ይሰራል። እሳት ለብሶ እሳት ጎርሶ ሲመጣ ባሏ ውሃ ማድረግ ታውቅበታለች። እንዴት አንድ እንደምታደርገው ታውቃለች። ውሃ ታደርገዋለች እና ዊዝደም አላት። ቤቷን ማኔጅ ታደርጋለች፣ ቤቷን ታስተዳድራለች፣ በጥበብ ትናገራለች፣ ችግሮችን የመፍታት ችሎታ አላት። ይሄ ኢነር ቢዩቲ ነው፣ ዊዝደም። 5ኛው ሪስፖንሲቢሊቲ ነው፣ ኃላፊነትን መውሰድ። ለቤቷ ኃላፊነት ትወስዳለች፣ ለኑሮዋ ኃላፊነት ትወስዳለች። አንቺ እንዴት እንደምታረጊ አላውቅም፣ ግን እኔ የሚመስለኝ አሁን ወንድ አለ፣ ሴት አለች፣ የሥራ ኃላፊነት አላቸው እና ለምሳሌ 2-3 አጋዦች አሉ እንበል ቤት ውስጥ የሚያግዟቸው። እንደኔ አንዲት ሴት ወደ ጓዳ ገባ ብላ እሷ ኮክ አላደረገችም እኮ ግን ገባ ብላ እቺኛውን ከዚች ጋር አቅርበት፣ እቺን ደግሞ እንዲያርገት፣ ነገ ደግሞ እንዲስራ ብላ 5 ደቂቃ ቆይታ ብትወጣ ምን አለበት? አንዳንዶች እኮ ሴቶች ተመክረው የገቡ ነው እኮ ይመስሉት። ኪችን እንዳትገቢ ተዛዝ ከባሏ ጋር ቁጭ ምግብ ሲቀር ድንች ወጥ ነው እንዴ ዛሬ የተሰራው አይመስለኝም። እኔ ልክ ወንዱ ይውጣ፣ ሳር ይጨድ፣ ግቢውን ይጠብቅ፣ ያጽዳ፣ ምን ይበል። እሷ ደግሞ ቢኖራትም ሌሎች ቢሆኑም የሰሩት ትንሽ ገባ ብሎ ምንድን ነው የተሰራው እቺ እንዲያርገት፣ እቺኛ እንዲያርገት፣ እቺን ከዚህ ጋር ብትል በጣም አሪፍ ይመስለኛል። ጥሩ ይመስለኛል። የቤት ኃላፊነት ትወስዳለች ማለት ነው። አንቺ እንዴት ነሽ? በጣም ትልቅ ነገር ነው ያነሳው ዶክተር። በጣም እኔ የምስማማበት ነው። ሪስፖንሲቢሊቲ በሚለው ውስጥ ይሄን የወንድ ኃላፊነት ለማድረግ ከባድ ነው። ምክንያቱም ኪችን ላይ ሴቶች ለዚህ ስራ ቅርብ ነን። ነገሮችን አጣፍጦ አስተካክሎ በጣም አትሎ ኮስት ነው ማለት በጣም ትንሽ በሚባል ገንዘብ ብዙ ነገሮችን መስራት የሚቻልበትን ሁሉ ነገር ማዘጋጀት ይቻላልና ሴት ልጅ ደግሞ ሰርታ በተለይ ለባለቤቷ አስተቀርብ ሃውስሆልድ የሆነው ነገር ላይ የቤት ነገሮች ላይ በጣም የሴት ልጅ ኢንቮልቭመንት የሚያስፈልገው በተፈጥሮ የተሰጠን ነገር ማለት ከወንዶች የተሻለንን ብለን ነው የምናስበው። ያው ብዙ ትንታኔ ቢኖረውምና እዚህ ላይ ምንም በጣም አመሰግናለሁ። እሺ 6ኛው ንጹህ ልብ ያላቸው ክሊን ሃርትድ የሆኑ ሴቶች ቂም አይዙም። የዛሬ 10 ዓመት የአንተ እናት እንዲህ ብለው ተናግረውኝ ሲጣሉ እንትን ዶክመንት አያወጡም። የዛሬ 10 ዓመት እንዲያልከኝ፣ የዛሬ 15 ዓመት እናትህ እንዲያሉኝ፣ የዛሬ 10 ዓመት እንደዚህ ሆነ ብለው
ውስጣቸው ንጹህ ነው ቂም የለባቸውም የዋህ ናቸው በጣም የዋህ ናቸውና የልባቸው የልብ ንጽህና ተሰጥቷቸዋል ከዚህ ጋር ደግሞ ሌላው ይሄ ውበት ነው መንፈሳዊነትም ውበት ነው እግዚአብሔርን የምትፈራ ነች አምላኳን የምትፈልግ ነች ክርስቲያን ከሆነች ቤተ ክርስቲያን ትሄዳለች ሙስሊም ከሆነች ወደ መስጊድ ትሄዳለች ፈጣሪዋን ትፈልጋለች ፈጣሪዋን ወደ ቤቷ እንዲባርክ ትጠይቃለች ይሄ ውበት ነው በጣም ውበት ነው ስፒሪቹዋል ሲሆኑ ይሄ ቾይስ ነው ግን ውበት ግን ነው ውስጣዊ ውበት ነው የመጨረሻው ሰባተኛው ማስቀምጠው ባላት ነገር ደስተኛ ነች ፍልቅልቅ ነች ለዚህ ያላገባች ሴት ነች እንበል ሰው ሰርቪስ ቤት ነው ተከራይታ የምትኖረው ሰርቪስ ቤት ውስጥ ንጹህ ነው አልጋው የተነጠፈች ነች ቡና ማፊያ ዘጋለ እዚች ጋር እንጀራ መሶብ አለች እዛች ጋር ወጥ የምትሰራባት አለች ደስተኛ ነች ትፍለቀለቃለች ለምን እንደሆነ ታውቂያለሽ ያለኝ ይበቃኛል ያለች ሴት ነች በትዳር ውስጥም ካለች ያችን ቤቷን አሳምራ አጽድታ ምን አርጋ አስተካክላ አታወዳድርም ከሌላ ሰው ጋር እኔ አንድ ምሳሌ እሰጣለሁ እንዲ ሰርቪስ ውስጥ የምትኖር ሴት ጎረቤት ተጋብዛ ሄደች ጎረቤት እንዲ አሁን ሰርቪስ አንድ ክፍል ውስጥ ነው የምትኖር ጎረቤት ስትይ ግቢው ስፋቱ 3 መኪና ቆሟል ቤቱ ስትገባ ሳሎኑ እኮ በቃ ኳስ ያጫውታል ትልቅ ቴሌቪዥን ግድግዳው ላይ አለ ደግሞ ሴቶች ኪችን ይወዳሉ ኪችን ስትገባ ነጭ ካቢኔት ትልቅ በጣም የሚያምር መኝታ ቤታቸው ስፋቱ አሁን ራሷን የምታወዳድር ሴት ከሆነች ወደ ቤቷ ስትመለስ ይከፋታል ዳውን ትሆናለች ራሷን የማታወዳድር ከሆነ ያ የነሱ ይሄ የኔ ቤቴ አልጋይ ገበታዬ ብላ እግዚአብሔር በሰጣት ኑሮ ተደስታ ደስ ብሏት ፍልቅልቅ ሆና የምትኖር ሴት ነች ይሄ ውስጥ ውበት ነው ከዛ ኮምፕሌን አታረግበትም ባልም ካለ እሱ የሆነ ተአምር አምጥቶ ገንዘብ ካላመጣ ያለው ማኔጅ አርጋ አስደስታ ምናምን ታረጋለች እንጂ በቃ ኦቨር ኤክስፔክት አታረግበትም እኔ ማውቃት አንድ ሴት ነበርችና ቤቷ ድንገት እንሄዳለን ብዙ ኑሮ ያላት አይደለች ነክቡ ትላለች እና ኪችን ትገባና እንጀራ ታወጣለች እንጀራ አንድ እንጀራ እንደዚህ ታረግና መሃሉ ላይ በርበሬ በመናም በዘይት እንዲቀብታ ዲት ታረግና ብሉ ትላለች ብሉ ግብዣ ነው ባሉ ሻይ ደግሞ ይፈላል ያላት ምንድነው እንጀራ በርበሬ ነው ግን ደስተኛ ፍልቅልቅ ቤቷ መሄድ ደስ ይለናል እዛ ጋር ሌላ ጥብስ ከመንበላ እሷ ቤት እንጀራ በዋዜ በበርበሬ ምንበላው ይጣፍጣል እና ፍልቅልቅ የሆነች ሴት ስለዚህ አሁን ምንድነው የሴቶችን ኢነር ቢዩቲ የውስጥ ውበት ዘጋ አንቺ ተጨምሪበታለሽ ትኩረቱ ቅድም እንዳለው ውጪ ያለው ነገር ላይ አይደለም ይሄ ውጪ ያለው ነገር እኔ ቋረጃለሁ በኋላ ደክማለሁ ይለወጣል የውስጡ ግን የጠነከረ የውስጥ ውበት እየጨመረ ወንዶችም ሴት ለትዳር በሚፈልጉበት ጊዜ ነምበር 1 መስጠት ያለባቸው ቦታ ለውስጠኛው ነው ለውጭው አይደለም ፊዚካሊ መውደድ አለባቸው ግን ውስጧ ትህትናዋ ሰው አክባሪነት አሁን እንዳልናቸው አይተው ውስጥ ውበቷን አይተው ቢያገቡ አይከስሩም በጣም እና ይሄ ሴቶቹ በተለይ እንደዚህ ረዳለሁ አዎ በጣም ትልቅ አረዳድ ነው ዶክተር እኔ አሁን ብዙ አንተ ያው የሴቶቹን ውበት በተመለከተ በደንብ ስላብራራኸው እዛ ላይ መጨመር እንኳን ብዙም አስፈላጊ አይደለም ግን ሴቶች ብዙ ጊዜ ይሄ ቅድም ባልከው እኔ ባለኝ ነገር በቂ ነኝ የተሰጠኝ ነገር በቂ ነው አሁን ቅድም ያላት ነገር እንግዲህ እንዳልከው ቤት ውስጥ ያሉትን ይሄ ነገሮች ስታነሳሳ ነበርና በዛ ደስታን መፍጠር የቻለች ሴት አካላዊ ውበቷም ላይ እንደዛው ነው ያለኝ ነገር በቂ ነው ብላ ይሄ ዋንስ በዚህ የራሴ ነገር በቂ ነው የተሰጠኝ ነገር ትክክል ነው ብሎ ማመን በራሱ ትልቅ አቅም ነው የሚመስለኝና እነዚህ ነገሮች ተደምረው የውስጥ ሰላማቸውን ይጠብቅላቸዋል በጣም የውስጥ ሰላም ሲጠበቅ ደግሞ ሁሌ የምናነሳት አንድ ሆርሞን አለች አይደል? አዎ ዶፓሚን
ከደስታና ከመረጋጋት የምትመጣ ሆርሞን ናት ያ ግሎ ያረጋል ፊታቸው ደስተኛ ሰዎች ባላቸው ነገር የሚረኩ ሰዎች ራሳቸውን የማያወዳድሩ ሰዎች ደስተኞች ናቸው ሰላማዊ ናቸው ያ ነገር ውበት ሆኖ ይመጣል ወደ ውጭ ይወጣል እና እቺ ዶፓሚን የምትለው ሆርሞን በጣም የሚገርመኝ እኔ ምናልባት እንደምሳሌ አንድ ቦታ ላይ አንስቻለሁ አንዲት ሙሽራ የውሸት ዝም ብላ ልብሱን ለብሼ ብቻ ፎቶ ልነሳ ብላ የተነሳችው ፎቶግራፍና የእውነተኛው ቀን ላይ ለብሳ የተነሳችው ፎቶግራፍ እንግዲህ አሁን ስለ ዶፓሚን ያስረዳ ሳይንስ ነው ምነግርህና እውነተኛው የሰርጉ ኢቨንት ላይ የተነሳችው ፎቶ ሞር ያምራል ልብሱ አንድ ነው ሜካፑ አንድ ነው ኤቭሪቲንግ አንድ ነው ግን ፎቶግራፋቸው ለምን ተለየ ይሄ አክቹዋል ሰርጉ ላይ እውነተኛው ሰርግ ላይ በጣም ታምር ነበር ያቺ ሴት እውነተኛ ስሜቷ ደስታው የእውነት ኢቨንት ስለሆነ ትክክለኛው ጋብቻዋ ቀን ስለሆነ ያ ሆርሞን ይመነጫል ያው ዶፓሚን ይመጣልና ያንን ነገር በቃ ያንን ውበቷን የበለጠ እንዲያበራ ያደርገው ነበርና አሁን በሰርግ ላይ እንግዲህ ሴቶች በጣም ይደሰታሉ ወንዶችም እንደዛው ይሄ የደስታው ስሜት ነው ያንን ነገር ያመጣው ስለዚህ ቅድም ባልከው መንገድ ሰዎች የውስጥ ስሜታቸው የውስጥ ማንነታቸው ይሄ ኢነር ቢዩቲ የምንለው ነገር ጥሩ ሲሆን ትልቁ ቫልዩ ሶሻል ሪስፔክትፉልነስ ማህበረሰቡ ያከብራቸው ሰዎች ይወዷቸው አያወዳድሯቸው ይመርጧቸው በማንኛውም ሁኔታ ውስጥ ተገኝልኝ ብትል አሁን ቅድም እንዳልከው ምንም ሁለቴ ሳላስብ ስልክ አንስቼ ሄዳለሁ መልካም ሰዎች ደስታ ይሰጡኛል በጣም ከነሱ ጋር ጊዜ ማጥፋት ፈልጋለሁ እንዳልከው የተከበሩ ናቸው የተወደዱ ናቸው ለአንተም ሰላም ይሰጡሃል ብትቸገር ያማክሩሃል ያዳምጡሃል ስቴብል ናቸው የተረጋጉ ናቸው ስለዚህ ይሄ ትልቅ ኳሊቲ ስለሆነ እንደው ቢያጡ ምክርና ሳይንስ እንኳን ቢያጥራቸው መንፈሳዊ ህይወታቸውን አጣቅሰው የባይብል የሆነች ፓርት ጠቅሰው ያረጋጉሃል ብትቆጣ ብታዝን እንኳን ማለት ነው ስለዚህ ኢነር ቢዩቲ ካላት ሴት ጋራ መዋል በጣም ያው በዚህ የቢዩቲ ፊሎሶፊ እና አርስቶትል ናቸው ፕሌቶ እነሱ ቢጫ አበባ ውስጥ እንደመዋል ደማቅ ቢጫ አበባ ውስጥ ዋክ እንደማድረግ ታረጋጋለች ውስጣዊ ሰላም ያላት ቅድም ያለው የውስጥ ውበት የሚታይባት ሴት በትዳርም በጓደኝነትም በጉርብትና ሰላምን የምታጋባናት ፍቅርን የምታጋባናትና ቢጫ አበባ ጋርደን ውስጥ ወክ የማድረግ ያህል ሰላም ትሰጣለች ስለዚህ ያው ፈላስፎቹ እንደተናገሩት እነ አርስቶትል ፕሌቶንም ይጨምራል እንደዚህ አይነት የውስጥ ሰላም ያላትን ሴት ወደ ህይወት መጋበዝ ከሷ ጋር መዋል ቢጫ አበባ የሞላበት ጋርደን ውስጥ ዋክ እንደማድረግ ይቆጠራል የሚል ድምዳሜ ያላቸውና የውስጥ ውበት በጣም ትልቅ ዋጋ ሊሰጠው የሚገባ ነገር ነው ዶክተር ለዚህ ነው የሚማርኩኝና ቅድም በቃ አገልጋያቸው ያረጉኛል ያልኩት ስታያቸው እንደዚህ ውስጣዊ ውበት ያላቸው ሴቶች በቃ ቦታ ልትሰጫቸው ትገደጃለሽ ልታከብሪያቸው ትገደጃለሽ እና እሺ አሁን ቤቴ በዚሁ አያይዘሽ እንደ ሴት ወንዶች ላይ የምታየው ውስጣዊ ውበት ቦታ የምትሰጪው ምንድነው የወንድ ልጅ የውስጥ ውበቱ ምንድነው ብለሽ ታስቢያለሽ የውስጥ ውበት ወደ ወንዶች ጋር ስንሄድ እውነት ለመናገር ችግር ፈቺነትን የመጀመሪያ ያረጋዋል ችግር ፈቺነት ዋው ችግርን ለመፍታት ፕሮብለም ሶልቪንግ ኤክሰለንት የመጀመሪያ በቃ ፕራዮሪቲ ምንድነው የተፈጠረው ምን ችግር አለው ታዲያ ነገሮችን ሲምፕሊፋይ ቀለል አድርገው በጣም ትልቁን ችግር ሊሆን ይችላል ቀለል አድርገው ወደ መፍትሄ የሚሄዱ ወንዶች በጣም ያስደስቱኛል እንዴት እንደዚህ ሆነ ምናምን ብሎ ከመበሳጨትና ከመቆጣት ባሻገር ወደ መፍትሄ የሚሄዱ ሰዎችን ከስትሬንግዝም ጋራ ስለማገናኘው ሊሆን ይችላልና መፍትሄ ሰጪ የሆኑ ወንዶች በጣም እንደ ውስጥ ውበት የማየው ነገር ነው እንደው ሁለተኛ ብዬ ባስቀምጠው መንፈሳዊ ህይወታቸው ጠንካራ የሆኑ ወንዶች ፊር ኦፍ ጋድ ያላቸው ወንዶች በእውነት የውስጥ ማንነታቸው ውብ ነው ብዬ ለማስቀመጥ አልፈራም ሌላው ብዙ ጊዜ የማይስተዋል ስለሆነ ነው ይሄ ሱፒሪየር ነገር ስላለ
አንተ እኮ ወንድ ነህ ሲባል ነው የሚያድገው ወንድ እና ሴቶቹን ሶፍት ዊክ አድርጎ የማሳደግና ወንዶቹን ትንሽ ከፍ አድርገን በሁሉ ነገር በአሳሰብም በአካላዊ ብቃትም ወንድ እኮ ነህ አንተ ይሄን አንሳላት እንጂ አንተ እኮ እንዲህ ነህ እየተባለ የተገነባው ስነ ልቦና አንዳንዴ አቅጣጫውን ይቀይርና የሱፒሪየሪቲ አይነት ነገር የሚያሳዩ ወንዶች በጣም ይስተዋላሉና ይሄ ሱፒሪየር የሆነው ማንነታቸውን ሰፕረስ አድርገው ተጭነውት ፖላይት የመሆን ፖላይትነስ ለወንድ የተፈጠረ እስከማይመስል ድረስ ወንድ ልጅ ወንድ የሚሆነው ሲቆጣ ነው ወንድ ልጅ ወንድ የሚሆነው የሆነ ቶን ድምጽ ቶኑን ቀይሮ ምናምን አይነት ያን ነገር ትልቅ ፓራዳይም ሽፍት የሚፈልግ ይሄ ያመለካከት ለውጥ የሚፈልግ ነገር ይመስለኛልና እንደ ወንዶቻችን በለሰለሰ ቋንቋም በለሰለሰ ድምጽም ፓወርፉል መሆን እንደሚቻል በቃ ካሪዝማቲክ መሆን እንደሚቻል ካሪዝማቲክ ለመሆን ቶን መጮህ የለበትም ኦር ደግሞ ቁጥብነትን በጣም ይሄ ነገር ከውስጡ በትንሽ የሚቀንስ ነገር ነው መስሎ የሚሰማኝ ነገር ነው ሌላው ኤጁኬሽን ባክግራውንዳቸው እንደው በጣም እንደው ኢንተሌክት ትልቅ ይሄ እንደው የተጋነነም ባይሆን ግን ጥሩ የሆነ የትምህርት ባክግራውንድ ቢኖራቸው የሚል ደግሞ አንድ ነገር አለኝ ስለዚህ ሰዎች ሲማሩ በማንበብ አትሊስት በማንበባው ኢቭን እድሜም ካለፈ በኋላ አንዳንድ ሰዎች አሉ ልበ ብርሃን የሆኑ ፕላስ የማንበብ ፍላጎት ያላቸው እንደው ሬዲዮም ከፍተው ሊሆን ይችላል አሁን ደግሞ ብዙ ኦዲዮ ቪዥዋል ዲቫይሶች አሉ ብዙ ነገሮች አሉ ለማወቅ ከፈለገ ሰው ዕውቀቱን አምሮን የሚያበለጽግበት ብዙ መንገዶች ስላሉ ወንዶች በተቻለ መጠን እንደው በሁሉም ስትሪም ኦል ራውንድድ የሆነ በስፖርቱም በፖለቲካውም በሃይማኖቱም በቢዝነሱም ይሄ ሁለገብ የሆነ ዕውቀት ቢኖራቸው የሚል እይታ አለኝ አውና ስፔሻሊ አምሮ ላይ ያለው ነገር ወንድም ሴትም ቢኖረው ጥሩ ነው የወንዶቹ ግን ቅድም ችግር ፈቺ ናቸው ብሬድ ዊነርስ ናቸው ምናምን ስንል ከዕውቀት ጋር ከብስለት ጋር ደግሞ ጥሩ ቢያዝ ደግሞ የበለጠ ውጤታማ ይሆናሉ ብዬም ስለማስብ ነው እንግዲህ ዶክተር ይሄን ይመስላል በኔ በኩል አንተ ደግሞ እስኪ ለወንዶቹ ለወንድሞች ምንድነው የምትመክራቸው የውስጥ ውበትንስ እንዴት ታስቀምጣዋል እኔ የወንዶቹ ውበትን ቁጥር 1 ማስቀምጠው ታማኝነትን ነው ፌትፉልነስ ነው ባለ ትዳር ከሆነ አለቀ በቃ ሚስት አግብቷል አለቀ ለሚስቱ ታማኝ መሆን አለበት አለማግባት መብቱ ነው ካገባ ግን የሷ ነው ይሄ ሰውዬ አሁን በጣም የተለመደ ነገር አለ እንደው ወንድ ልጅ ሌላ ሴት ጋር ካልሄደ ምንም ተብሎ ይተረታል ሁሉ which is not right ታማኝ ለትዳሩ ታማኝ ለቤተሰቡ ታማኝ ለልጆቹ ታማኝ መሆን አለበት ይሄ ሚስት የምታምነው ወንድ የለም ውጪ ሄዶ እየደወለ ቼክ ማታረገው እሱ ለምታምነው መሆን አለበትና ታማኝነት በጣም ወሳኝ ነው ብዬላለሁ ሌላው ከተማ ውስጥ ስለማይ ነው የአንድ ወንድ ሊሳሳት የሚችለው የመጨረሻው ትልቁ ስህተት የሌላ ሰው ሚስትን ማማለል የሌላ ሰው ሚስትን ማባለክ ቅድም ልክ በሴቶች እንዳያየ ነው ይሄ ምን ማለት መሰለሽ ቀጥታ ከእግዚአብሔር ጋር ነው የሚያጣለው ቀጥታ ራሱ አምላክ ነው ይመታው ኪዳን ውስጥ ነች ሴት የሌላ ሰው ሚስት ነች እኔ በዚህ አጋጣሚ ባለትዳሮች ቀለበት ማድረግ አለባቸው እኔ ባለትዳር አይደለም ግን ባለትዳር የሆኑ ሴቶች ቀለበት ቢያደርጉ ጥሩ ነው አሁን የሰለጠነው ዓለም ላይ ቀጥታ ሄደው ጣቷን ነው የሚያዩት ጣቷ ላይ የጋብቻ ወረቀ በቀለበት ካለ አይነኳትም በቃ she's married እና አንዲት ሴት ባለትዳር የሆነችን ሴት ማማለል ከዛ እሷን ቃሉ በጠንካራ ማማገጥ እሱ የአንድ ወንድ የመጨረሻ ትልቁ ስህተት ነው አንዳንዶች ደግሞ ሳይሳካላቸው ሲቀር ዝም ብለው ተነስተው እንትናን ሚስት እኮ ከኔ ጋር እንዲሆናለች ምናምን በጣም ነውር ነው
በጣም ነው እና ታማኝነት ቁጥር 1 ነው ሴቶችም ወንድን ሲመርጡ ለጋብቻ እግዚአብሔር ይስጣቸው ትክክለኛውን ሰው ታማኝነቱን ቁጥር 1 አድርገው ቢያስቀምጡት ደስ ይለኛል ሁለተኛ በስራ የሚገለጥ የወንድ ልጅ ውበት ለሴት ልጅ ያለው ክብር ነው መንገድ ላይ ያሳልፋታል ቅድሚያ ይሰጣታል ልትቀመጥ ስትል ወንበር ስቦ ያስቀምጣታል መኪና ውስጥ ስትገባ በር ከፍቶ ያስገባታል ይሄ ጀንትልማን ነው ለሴቶች የሚሰጠው ክብር ነው እና ከሴት የተወለደ ነው እናቱ ሴት ነች ሴትን ይወዳል ሴትን ያከብራል እና ሴትን አይሳደብም በፍጹም ሴትን አይሳደብም under no circumstances ሴት ልጅን አይማታም under no circumstances ምንም ኤክስኪውዝ የለውም አናዳይ ነው እንዲሆና ነው በሴት ልጅ ላይ እጁን አያነሳም አንድ ነጥብልኝ እና አንዱ ኳሊቲ የወንድ ልጅ ኳሊቲን ለማየት ከፈለግሽ ሴት ልጅን እንዴት ትሪት እንደሚያደርግ እዩ እዚህ ጋር ከሚስቱ ጋር ተቀምጦ ወይም ከጮኛው ጋር ተቀምጦ ዛ ሜይ ከሆነ አይኑ የሚቀላውጥ ከሆነ ምን ልክ አይደለም ተቀሲካ ከከበረች ሚስቱ ጋር ነች ወይ ከገርል ፍሬንዱ ጋር ነው ያለው እዛ ጋር እና ሴት ልጅን የሚያከብር ለሴት ልጅ የሚሰጠው ቦታ በጣም ወሳኝ ነው የውስጡ ነው የሚገለጠው ያስመሰለ ሳይሆን የውስጡ ነው የሚገለጠው ሶስተኛው በስራ የሚተጋ ቀደም አንቺ በደንብ ብለሽዋል ዲሊጀንት የሆነ ይለፋል በነገራችን ላይ ምድርን ታርሳለህ የተባለው አዳም ነው ሔዋን አይደለች በላብህ ትበላለህ በፊት ወዝ ትበላለህ ምድርን ታርሳታለህ የተባለው ወንዱ ነው the man is the breadwinner አስቸጋሪ ነው አሁን ዶክተርም ሆኖ አስተማሪም ሆኖ ኑሮ መቋቋም ተቸግሯል ግን ምንም ማድረግ አይቻልም እሷ ትሰራለች እውነት ነው ታግዛለች ቅድም እንዳልነው በክፍል ማርገዝ አለባት መውለድ አለባት ማጥባት አለባት ይሄ ሁሉ ኃላፊነት ይጠብቀዋል ብሬድ ዊነር ግን ወንዱ ነው ቤት ሲገባ ዳቦ ይዞ የሚገባ እሱ ነው ሙዚክ ገዝቶ የሚገባው ለሱ ነው እና በጣም ጠንክሮ የሚሰራ ለመሻሻል ለማደግ የሚሰራ በጣም ዲሊጀንት ሃርድ ወርኪንግ የሆነ ወንድ በጣም የተከበረ ነው የውስጥ ውበቱን ደግሞ ያሳያል ስለዚህ ሶስተኛው ነጥብ ይሄ ነው በጣም የሚተጋ ጥረት የሚያደርግ ቅድም እንዳልሽው በንባብም በእውቀትም ለማደግ የሚሞክር ክፍል 1 ላይ ስለ ጂም ያወራን ነበር አይደል ጥሩ ነው ሰው ማስላቸውን ማሳደጋቸው ምናምን ማስኩላር መሆናቸው እንደዚህ ጥሩ ነው ግን ደግሞ ለማይንድ ደግሞ ፉድ ደግሞ ያስፈልጋል ለብሬን ለማይንድ ደግሞ ምግብ ያን ስፖርት ከሰራ በኋላ አምሮን ደግሞ ይመግብ መሆን አለበት በእውቀትም እንዲያድግ አራተኛ የምሰጠው ለውስጥ ውበት ወንድ ልጅ ጀንትል የሆነ ማይጣላ ለድብድብ ሬዲ ያልሆነ ቱግ ማይል you don't have to fight to be a man ብሏል ኬኒ ሮጀርስ የሚባል ዘፋኝ ካንትሪ ሚውዚክ you don't have to fight to be a man ወንድ ለመሆን እኔ መደባደብ የለብኝም እና እነዚህ ውስጥ ባት ያላቸው ወንዶች ጀንትል ናቸው አንዳንድ ጊዜ ያጋጥሞሻል እኔ ዛሬ ያጋጥሞኛል መኪና እንደዚህ መሻገር ፈልገሽ ወደዚህኛው መቀላቀል ፈልገሽ በዚህ ጋር ብዙ መኪናዎች እየመጡ ነው አይደል ከዛ እንደዚህ መግባት ፈልገሻል አንዳንዱ እንደው ይፈጥንና ይዘጋብሻል ይፈጥና ይዘጋል አሁን አንዱ ያቆምና እለፊ ይልሻል ጀንትልማን ሳላመሰግነው እጅ ሳልነሳው አላልፍ ሁሉም እኮ እየዘጋብሽ ነው እንድታልፊ እንድትገቢ አልፈልግም በቃ ምንም እኮ ለውጥ የለውም እሱ ግን ቆም ያደርግና እለፍ ይላል ጀንትልማን ነው ጀንትል ስለዚህ ማይሳደቡ ለመደባደብ ያልተዘጋጁ በየሜዳው እጅ አይጠቀልሉም ጀንትል ናቸው it's all right ይላል just take it easy ይላል all right that's fine ይስተካከላል ዲምናም ችግር ሲፈጠር it's all right ይስተካከላል አምስተኛ በሌላ ሰው ስኬት የማይቀና በጓደኞቹ ስኬት አንዳንድ ሰዎች አይተሻል ለጓደኛ የሆነ ነገር ሆኖለት
ለሱ እንደተደረገለት ነው ሐሴት የሚያደርገው እንዲህ ከሆነ ብሎ ይደሰታል እንደዚህ አይነት ሰዎች ውስጣዊ ውበት አላቸው ለጓደኛው ላይ እንቅፋት የማያስቀምጥ የጓደኛውን ስኬት የማያጣጥል ምን ዋጋ አለው ማይል ደስ የሚለው በጓደኞቹ ስኬት በጣም ሀብታም የሆኑ ጓደኞች አሉ ቤታቸው ይሄዳሉ እንዴት እንደምደሰት ልነግርሽ አልችልም በጣም ነው ከልቤ ነው ሪጆይስ ነው ማረገው እንደዛ ነው መሆን ያለበት በጓደኛሽ ስኬት በጓደኛሽ ሰክሰስ ሲሆንለት ሲሳካለት መደሰት ይሄ ውስጥ ውበት ነው ከዛ የዛ ተቃራኒ እንቅፋት ማስቀመጥ ማጣጣል ማስፈልግ እንደዛ ልክ አይደለም እና በሌላው ሰው በጓደኞቻቸው ስኬት የሚደሰቱ ሰዎች አሉ ትልቅ ኢነር ኳሊቲ ነው ይሄ በተቃራኒው ደግሞ አሁን እነሱ ደግሞ የኔን አሁን ሚዲያ ላይ መሰራውን ምናምን ታድለ እንዴት እንደው ምናምን የሚሉኝ ደግሞ ወዳጆች አሉ ለምንድን ነው ይደሰታሉ በኔ በሚሆንልኝ ነገር ደግሞ አይከፋቸውም እንደውም ሰፖርት ያደርጋሉ ሰፖርት ሁሉ ያደርጉኛል ስድስተኛው ልከኛ የሆነ ቴምፕሬት የሆነ ባይጠጣ ጥሩ ነው ከጠጣ ግን ልኩን ያውቃል በቃ ይላል ያቀይላል ይዝናናል ግን ልኩን ያውቃል ሰዓቱን ሳይ አሁን I have to go home time to go home ይላል ልኩን ያውቃል ልከኛ የሆነ ሰው ነው ቴምፕሬት ይባላልና ሲበላ ልከኛ ሲጠጣ ልከኛ ሲጫወት ልከኛ ኳስ ምናምን የሚወድ ከሆነ ያያል ግን ልከኛ ነው ዝም ብሎ አይገባበትምና መጠኑን የሚያውቅ በነገር ሁሉ መጠኑን የሚያውቅ ሲጫወትም ሲቀልድም ለዛለው ልካለው እና ያልፋል ማልፋትም መንገድ ያውቃል ሰዎችን የሚጎዱ ቀልዶችን ሰዎችን የሚያሳዝኑ ቀልዶችን ያውቃል አያረጋትም እሱ ልከኛ ነው የሰው ባንድለፋው ያልሽውን ባውንደሪ ላይፍ ፕሪንሲፕል ነው ባውንደሪን ያከብራል ሲቀልድ እንኳን በምን ጉዳዮች ላይ እንደሚቀልድ ያውቅና በዚህኛው ጉዳይ ግን እንደማይቀልድ ያውቃል ልከኛ ነው የውስጥ ውበት የመጨረሻ አንቺ ብለሽዋል ፕሮብሌም ሶልቪንግ ላይ ነተኮርሹ በመጀመሪያ ላይ ተስቀምጪ እኔ ደግሞ 7 ላይ ያስቀመጥኩት በሰዎች ችግር ጊዜ የሚደርስ ሀዘን ደረሰብሽ አይደል ይመጣና አጠገብሽ ቁጭ ይላል ምን ሆኖ ነው አይዞሽ ይላል ታመመ አንድ ሰው ይመጣል ገንዘብ ላይ ኖሮ ይችላል የሕክምና አይከፍልም ግን ምንድነው ወንድሜ ምን ሆነ ነው ምን ተደርጎ ነው ይላል የሆነ በቃ አብሮ ያለ ሰው እንደሆነ ኮንሰርንድ ነው እና ይደርሱልሻል አሁን እኔ ወደ ውጭ ሲሄድ አንድ ወዳጅ አለኝና አይዞ አለው ለልጆቹ አለው እኔ ምናምን ይላል ምንም የለውም ግን አለው እንዴ አይነት ወንዶች ጥሩ ናቸው የውስጥ ውበት ነው የውስጥ ውበት ያላቸው ወንዶች ከወደቅሽ እጃቸውን ዘርግተው ያነሱሻል እጃቸውን ሊሰጡሽና ከወደቅሽበት ያነሱሻል እንጂ እዛ ጋር አይወጉሽም አንዳንዴ የውስጥ ውበት ከሌለ አጋጣሚውን ተጠቅመው አታክ የሚያደርጉሽ ሰዎች አሉ እንደ በቃ እንዴት ነው እዛው በቃ እነዚህ ግን ደክመሽ ካገኙሽ እጃቸውን ይዘረጉና ያነሱሻል ጥሩ ነገር ስትሰሪ ኢንካሬጅ ያደርጉሻል ይሄ ጥሩ ነው ጅዲ ያደርጋችሁ ጥሩ ነው ይሄኛውን ደግሞ እንዲብታስተካክሉት ደግሞ ብጨምሩበት ጥሩ ነው እኔ አንዳንዴ ማመን የማይቻል የዩኒቨርሲቲ ምሁራን አገኛለሁ ስኮለርስ ፕሮፌሰርስ መንገድ ላይ ወይ ዩኒቨርሲቲ ሄጄ ወይ በተለያየ ስብሰባ ላይ መተው ፕሮፌሰር ከሌ ይባላልው ምታቀርባቸውን ነገሮች ያውቃለሁ በጣም ጥሩ እየሰራህ ነው በጣም ቀጥልበት ህዝብን እያስተማርክ ነው ምናምን ይልሻል ማለት እኮ ያስፈልገው ማለት ግን ምንድነው ፖዚቲቭ ነው ኢንካሬጅ ያደርግሻል አይሰስትም ከዛ ደግሞ ይሄን ደግሞ እንዲብታረጋው ደግሞ ይልሻል ፖዚቲቭ ኤነርጂ ነው በቃ አንተ ጋር የሚፈጥረው እንዴ አይነት ወንዶች ይተከበሩ ናቸው ስትወድቅ የሚያነሱሽ ስትበረቺ ደግሞ በርታ you are doing well በጣም ጥሩ እየሰራህ ነው በርታ ይሄኛውን ደግሞ አስተካክለው ምናምን የሚሉሽ ወንዶች እዚህ የውስጥ ውበት ያላቸው ናቸው ወንድ ልጅ አያሽሟጥጥም እንዴ ብሎ አይልም ለሴትም ጥሩ አይደለም ባንንም ሴትም አይልም
ወንድም አይልም። በሰው ውድቀት አይሳለቅም። ስተት ፈልጎ ፎልት ፋይንደር ሆኖ ስተቶችን ኮሬክሽን አለ እንቀበላለን፣ ግን ፎልት ፋይንደር አይሆንም። ሂዝ ኤ ማን እና እነዚህ የወንድ ልጅ ውበት ናቸው። መተኮርም ያለበት እኔ መስራት ያለብኝ በዚህ ልዝጋ የኔን እና እኔ ማተኮር ያለብኝ ውስጥ ውበቴ ላይ ነው። በማንበብ በእውቀት ማደግ በሰልፍ ኢቫሉዌሽን በጸሎት በሜዲቴሽን ከዚህ ጋር አንቺ ስላልሽው ነው መንፈሳዊ ደግሞ ቢሆኑ እግዚአብሔርን የሚፈሩ ሲሆኑ ደግሞ ፈጣሪያቸውን የሚፈሩ ቢዩቲፉል ነው። በቃ እሱን አስበው ማንም አያየኝም ግን እሱ ያየኛል ብለው የሚኖሩ ወንዶች ውስጣቸው ውብ ነው። ስለዚህ ምንድነው መልእክታችን? ውስጣችን ላይ እንስራ ነው። ሴቶችም ውስጣችሁ ላይ ስሩ፣ ወንዶችም ውስጣችሁ ላይ ስሩ። ሴቶቹ ወንድ በምትመርጡበት ጊዜ ለትዳር ውስጣዊ ህይወቱን ተመልከቱ። የገንዘቡ ብዛት አይደለም፣ ዝናው አይደለም፣ የአፍንጫው ሰልካካ መሆን አይደለም፣ ግን ውስጡን ተረጂውና በደንብ አጥንተሽው ውስጡ ቆንጆ ከሆነ አግቢው። ይሄን ነው የምለው ቤቲ ነኝ። በጣም ነው የምናመሰግነው ዶክተር። እሺ ዶክተር በጣም በጥሩ ሁኔታ ሁሉንም ነገር አብራርተኸዋል አንተ። እኔ እንደማጠቃለያ ምናልባት የውጭ ውበት ሰዎችን ይስባል፣ ያመጣል፣ ይጠራል፣ ደስ ይላል። ቅድም እንዳልነው ሳስፋይ ያደርጋል፣ ፕሌዠር ይሰጣል፣ ደስታን ያመጣል። የሚያቆየን ከዛ ሰው ጋር በጓደኝነት ሊሆን ይችላል፣ በትዳር ሊሆን ይችላል፣ በጎረቤትነት ሊሆን ይችላል፣ በተለያየ ግንኙነት ውስጥ የሚያቆየን ግን የውስጥ ውበታችን መሆኑን ሁላችንም አንደርላይን ማድረግ አለብንና ዘላቂ የሆነ ግንኙነት ዘላቂ የሆነ ማህበራዊ ውጤታማ የሆነ ማህበራዊ ህይወትን ለመምራት እንደ ሶሲዮሎጂስትነት የኔም የውስጥ ውበት ላይ መስራቱ ምንም ምርጫ የሌለው ነገር ነው የሚሆነው። እጅግ በጣም ደስ የሚል ውጤታማ የሆነ አድማጭ ተመልካቾቻችንንም ጋር ደርሶ በእለት ተዕለት ህይወታቸው ላይ የሚጠቀሙት ዲስከሽን ውይይት እንደነበረን ተስፋ አደርጋለሁ። ስለዚህ በሚቀጥለው በአዲስ ሐሳብ እንደዚሁ በመትወዱት ጥሩ ሐሳብ እንገናኛለን። እንደ ሁል ጊዜው የማይሰረዝ ቀጠሮ ከቤቲና ከዶክተር ወዳጄነህ ጋር የኢትዮጵያ ምርጥ በሆነው በአባይ ቲቪ ዘወትር አርብ ከምሽቱ 2 ሰዓት እስከ 3 ሰዓት ቀጠሯችሁ አይሰረዝም። ከቤቲና ከዶክተር ወዳጄነህ ጋር እናመሰግናለን። ሀገሬን አረሳም ሀገሬ